በፊንቴክ ኢንቨስትመንት እና በሄሎ ታክሲ ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አቶ ዳንኤል ዮሐንስ ኢየሱስ ትናንት ሚያዝያ 19 ቀን 2018 ፍርድ ቤት ቀርበው 19 የተለያዩ የክስ አይነቶች ተመሰረተባቸው። ክፍለ ከተማው ደንበኞች ለማዘጋጃ ቤታዊ አገልግሎቶች የሚከፍሉትን ገቢ በሞባይል ባንኪንግ መፈጸም እየተከለከለ መሆኑን ገልጾ ተገልጋዮች ይህንን አውቀው ከሞባይል ባንክ አጠቃቀም እንዲቆጠቡ በደብዳቤ አሳሰበ። አለ ጤናሽ አይደል ያንቀዠቀዠሽ አንድም ለመጥፋት አንድም ለሞትሽ እንዲሉ ከባድ ድፍረት በተሞላ ንግግራቸው ዶክተር አዲስ አለም ባሌማ ሱዳንና ኤርትራ ወደቦቻቸውን እንድንጠቀም እንደፈቀዱልን በዚህ አግባብም ለመስራት ዝግጅት አጠናቀናል ሲሉ በተፈቀደላቸው ወደብ ለመሸሽ መንገድ ይሁን የጦር መሳሪያ ለማስገባት እንዲጠቅማቸው የቱን እንደሚገለገሉበት ፖለቲካዊ ሚስጥር አድርገውት ለማለፍ ሞክረዋል። ስራ አስኪያጁ በተሾሙ በ45 ቀናት ውስጥ ከኃላፊነታቸው በሁለት መስመር ጽሑፍ መነሳታቸው ሲታወቅ ለምን እንደሆነ ምክንያቱ በደብዳቤው በግልጽ አልተመለከተም። ግን ወደ ህወሓት በማዳላት የጊዜያዊ አስተዳደሩን ስራ አደናቅፈዋል የሚል ስም ወጥቶላቸዋል። የሲሚንቶ ፋብሪካ ለማቋቋም በአክሲዮን ሽያጭ የተሰበሰበው በቢሊዮን የሚቆጠር ገንዘብ ለህወሓት የጦርነት ማስኬጃ እንዲውል በአብላጫ ድምፅ መወሰኑ የአደባባይ ሚስጥር ሆነ። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የአገሪቱ ፖሊስ አስታወቀ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ ሚያዝያ 20 ቀን 2018 ዓ.ም የሞርሱ ዜና እነሆ ጀመረ። የኢትዮጵያ ህብረ ህዋስ ባንክ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት ከ372,000 ዩኒት በላይ ደም መሰብሰብ መቻሉን አስታወቀ። ተቋሙ የ9 ወራት የሥራ አፈጻጸሙን አስመልክቶ ባዘጋጀው የሚዲያ ፎረም ላይ በበጀት ዓመቱ በአጠቃላይ 550,000 ዩኒት ደም ለመሰብሰብ አቅዶ እየሰራ መሆኑን ጠቅሷል። ካለፉት ዓመታት ጋር ሲነጻጸር የህብረተሰቡ የደም ልገሳ ግንዛቤ መሻሻል ቢያሳይም አሁንም የደም አቅርቦት ፍላጎት በከፍተኛ ደረጃ ላይ እንደሚገኝ ተመላክቷል። የአገልግሎቱ ምክትል ዳይሬክተር ወይዘሮ ጤናዬ ደምሴ በአሁኑ ወቅት የትራፊክና የህንፃ ግንባታ አደጋዎች እየጨመሩ በመምጣታቸው ለተጎጂዎች የደም አቅርቦት እጅግ አስፈላጊ መሆኑን እና በተለይም በገጠራማው የሀገሪቱ ክፍሎች የሚገኙ እናቶችና ህጻናት በደም እጥረት ምክንያት ህይወታቸውን የሚያጡበት ሁኔታ አሳሳቢ መሆኑን ጠቁመዋል። ይህን ችግር ለማቃለልና የአመለካከት ለውጥ ለማምጣት የሚዲያው ዘርፍ ሚና የጎላ መሆኑን ወይዘሮ ጤናዬ አብራርተዋል። በአዲስ አበባ ከተማ የሚገኙ የጤና ተቋማት የ24 ሰዓት አገልግሎት መስጠታቸውን ለማረጋገጥ ድንገተኛ ቁጥጥር አደርጋለሁ አለ የአዲስ አበባ ምግብና መድኃኒት ባለስልጣን። በባለስልጣኑ የጤና ተቋማት ብቃት ማረጋገጥ ቡድን መሪ ሊሊ ገብረ እግዚአብሔር ድንገተኛ ክትትሉ በዋናነት ባለሙያዎች በስራ ገበታቸው ላይ መገኘታቸውንና ለሕክምናው የሚያስፈልጉ ግብአቶች መሟላታቸውን ለማረጋገጥ የታለመ ነው ብለዋል። ተጨማሪም ክትትሉ ምሽትን ጨምሮ በማንኛውም ሰዓት እንደሚካሄድ ገልጸዋል። የትግራይ የመገናኛ ብዙሃን ኤጀንሲ ስራ አስኪያጅ በተሾሙ በ45 ቀናት ውስጥ ከኃላፊነት መነሳታቸው ተሰማ። የካቲት 30 ቀን 2018 ዓ.ም የኤጀንሲው ስራ አስኪያጅ ሆነው የተሾሙት አባዲ ገብረስላሴ ከኃላፊነታቸው የተነሱት ሚያዝያ 16 ቀን 2018 ዓ.ም በፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በተጻፈ ደብዳቤ ነው። በሁለት መስመር ጽሑፍ በተሾሙ በ45 ቀናት ውስጥ ለምን ከኃላፊነት እንደተነሱ በደብዳቤው ላይ በግልጽ አልተመለከተም። ስራ አስኪያጁ ወደ ህወሓት በማዳላት የጊዜያዊ አስተዳደሩ ስራን አደናቅፈዋል በሚል
ምክንያት እንደሆነ ለስራ አስኪያጁ ቅርበት ያላቸው ምንጮች ነገሩኝ ያለው ቲክቫህ ኢትዮጵያ ነው። ፕሬዝዳንት ታደሰ ወረደ ሚያዝያ 13 ቀን 2018 ዓ.ም ለሚዲያ የሰጡት መግለጫ በክልሉ መንግስታዊ ሚዲያዎች ተዛብቶ መሰራጨቱን በመግለጽ እና በመውቀስ ላንዳ ሪፖርት እና ላዛ ትግርኛ በተባሉ የግል ሚዲያዎች ሚያዝያ 14 ቀን 2018 ዓ.ም ተጨማሪ ማስተካከያና ማብራሪያ መስጠታቸውን ጠቅሰን መዘገባችን አይዘነጋም። ቴሌቪዥን ጣቢያው የፕሮግራሞች ዳይሬክተር ጋዜጠኛ አፈወርቂ ገብረ ሕይወት የስራ አስኪያጁን ስራ ደርበው እንዲሰሩ ከፕሬዝዳንት ታደሰ ወረደ ደብዳቤ እንደደረሳቸው ተሰምቷል። በፊንቴክ ኢንቨስትመንት እና በሄሎ ታክሲ ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አቶ ዳንኤል ዮሐንስ ኢየሱስ ትናንት ሚያዝያ 19 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። አቶ ዳንኤል ፊንቴክ ኢንቨስትመንት በተባለ ድርጅታቸው አማካኝነት 1.9 ቢሊዮን ብር በማጭበርበር ወንጀል ተጠርጥረው በፌዴራል ወንጀል ምርመራ ቢሮ በቁጥጥር ስር ይገኛሉ። አቃቤ ሕግ በተጠርጣሪው ላይ 19 የተለያዩ የክስ አይነቶችን የመሰረተባቸው ሲሆን ጉዳያቸውን በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት እየታየ ይገኛል። ባለፈው የችሎት ውሎ አቶ ዳንኤል ባቀረቡት የዋስትና መብት ጥያቄ ላይ ብይን ለመስጠት ተቀጥሮ የነበረ ሲሆን ይህንንም ተከትሎ ተከሳሹ በ3 ጠበቆቻቸው ታጅበው ፍርድ ቤት ቀርበዋል። ሆኖም ከፍተኛ ፍርድ ቤት ተከሳሹ ያቀረቡትን የዋስትና ጥያቄ ሳይቀበለው ቀርቶ ውድቅ አድርጎባቸዋል። በዚህ መሰረት አቶ ዳንኤል በቀረበባቸው ክስ ላይ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤቱ ለቀጣይ ቀጠሮ ለግንቦት 10 ቀን መቅጠሩ ተሰምቷል። በትግራይ በአማራና በአፋር ክልሎች በሰሜኑ ጦርነት ጉዳት የደረሰባቸው ቅርሶች በከፍተኛ ወጪ ጥገና እየተደረገላቸው መሆኑን የኢትዮጵያ ቅርስ ባለስልጣን አስታወቀ። በሰሜኑ ጦርነት እንዲሁም በሌሎች አካባቢዎች የተጎዱ ቅርሶችን የመጠገን ስራ በሰፊው እየተከናወነ እንደሚገኝና ባለፈው የበጀት ዓመት ጥናት አድርጎ የለያቸውን 17 ቅርሶች ጥገና እያከናወነ መሆኑ ተመላክቷል። ከጦርነቱ ባሻገር በዕድሜ መግፋትና በሌሎች ምክንያቶች ጥገና የሚያስፈልጋቸው ቅርሶችን በዚሁ ሂደት ውስጥ መካተታቸውን ያነሱት የኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ አቶ ሀብታሙ አብርሃ በአማራ ክልል አሁን የሚስተዋለው የጸጥታ ችግር ለስራው አስቸጋሪ ሆኗል ብለዋል። በዚሁ ክልል ብቻ በዚህ ዓመት 6 የሚጠጉ ቅርሶችን ለመጠገን ታቅዶ እየተሰራ እንደሚገኝና በትግራይም ከ4 በላይ ቅርሶችን የመጠገንና የመንከባከብ ስራዎች እየተከናወኑ መሆኑ ሲገለጽ ከአጋር ድርጅቶች ጋር በመተባበር ሰፊ በጀት መድቦ ቅርሶችን የመጠገን ስራ ክንውን ግን ከስራው ስፋት አኳያ የተመደበው በጀት በቂ አለመሆኑን የኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ አቶ ሀብታሙ አብርሃ ገልጸዋል። የተወደዳችሁ ቤተሰቦቻችን ይህ ማክሰኞ ሚያዝያ 20 ቀን 2018 ዓ.ም የሞርስ ዜና ነው። እናንተ እንደስከዛሬው ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናገኝ ይገዛችሁ አይለይን። እስከዛሬ ላደረጋችሁልን ድጋፍ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። አሁን በስፋት ወደምንመለከተው ዜና እንሻገራለን። በምርጫ ቦርድ ሕጋዊ ሰውነቱን ያጣው የህወሓት ቡድን ከፍተኛ ባለስልጣን ዶክተር አዲስ አለም ባሌማ በውጭ ሀገራት ከሚኖሩና የአድቮኬሲ ብሎም የዲፕሎማሲ ተግባራትን ከሚያከናውኑ የትግራይ ዲያስፖራ አባላት ጋር ረዥም ሰዓት የወሰደ ውይይት አድርገው ነበር። በውይይቱ የትግራይ ህዝብ እፎይ የሚልበትና ከጭንቀት የሚገላገልበት ሀሳብ አልተነሳም። በጥቅሉ ህወሓት በያዝነው ሳምንት በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን አሁን በስራ ላይ ያለውን የትግራይ ጊዜያዊ አስተዳደር በማፍረስ በህገ ወጡ ምርጫ የተመረጠውን ነባር መንግስት በይፋ እንደሚያበስሩ ማስታወቃቸው የህወሓት ነገር ዛሬም እንደ ትናንቱ በጦርነት ናፍቆት ልቡም ጉልበቱን መላወሻ ማጣቱን ጠቋሚ ነው ተብሏል። አዲስ አለም ባሌማ ከህወሓት ጋር ወደፊት መጥተው ትግራይን ለመምራትና ከሻዕቢያ ጋር ተባብረው ሌላውን የኢትዮጵያ ክፍል በጦርነት እሳት እንዴት እንደሚያቃጥሉት ህልም የሚመስል ነገር እየታያቸው ለረዥም ጊዜ ዲስኩር አቅርበዋል። በዚህ ሳምንት የትግራይ ጊዜያዊ አስተዳደርን ሙሉ ለሙሉ በማፍረስ የፕሪቶሪያ የሰላም ስምምነት ያፈረሰውን መንግስት አርብ ሚያዝያ 23 ቀን ወደ ስልጣን እንደሚመልሱ ተናግረው ለዚህ ስኬት ደግሞ ከሱዳን ከኤርትራና ከሌሎች አገራት ጋር በትብብር እየሰሩ መሆናቸውን ጠቅሰዋል።
አዲስ ዓለም ባሌማ ከሌሎች ሀገራት ጋር ያሉት ከነማን ጋር እንደሆነ ስም ጠቅሰው ለመግለጽ አንደበታቸውን ቢቢላቸውም በእጅ አዙርና በቀጥታ በተላላኪዎችና በመልእክት አድራሾች አማካኝነት ከግብጽ ጋር ስለመሆኑ መረጃዎች ይጠቁማሉ ተብሏል። ከባድ ድፍረት በተሞላው በዚሁ ንግግራቸው ሱዳንና ኤርትራ ወደቦቻቸውን እንድንጠቀም ፈቅደውልናል፣ በዚህ አግባብ ለመስራት ዝግጅት አጠናቀናል ብለዋል። በተፈቀደላቸው ወደብ ለመሸሽ መንገድ ይሁን የጦር መሳሪያ ለማስገባት እንዲጠቅማቸው ተብሎ የቱን እንደሚገለገሉበት ፖለቲካዊ ሚስጥር አድርገውት ለማለፍ ሞክረዋል። ሻዕቢያ የትግራይ ህዝብ ቋሚ ጠላት ቢሆንም የጠላት ወዳጄ ነው በሚል ብሂል ተባብሮ ለመስራት ዝግጁ መሆናቸው፣ ነገር ግን ሻዕቢያ ያደረሰው ጥፋት እንደማይረሳ የገለጹት ዶክተር አዲስ ዓለም ባሌማ ለዚህ ንግግራቸው ወጡ ሳይወጣ ወጡ እስከምበቂት እንዲሉ አይነት ትብብሩ ውጤት ሳያስገኝ ቋሚ ጠላት ነው ያሉት ሻዕቢያ ዋጋ ቢያስከፍላቸው ህወሓትን ዋጋ ቢያስከፍለውስ ብለው የሚጠይቁ አልጠፉም። ከፋኖ ጋር በትብብርና በቅንጅት እየሰሩ መሆናቸውን የተናገሩት አዲስ ዓለም ባሌማ የፌዴራል መንግስት ተንደርድሮ እኛን ለማጥቃት ቢመጣ የአማራ ፋኖ ብሔራዊ ንቅናቄ ከጀርባው ሊመታው ዝግጅቱን ሙሉ ለሙሉ አጠናቆ እየጠበቀው ስለመሆኑ በንግግራቸው የጠቆሙ ሲሆን ከጀርባ ይመታል የተባለው ቡድን ህልው ሆኖ እየኖረ መሆኑንና በየት አካባቢ እንደሚንቀሳቀስ ከጀርባው የሚመታውም የፌዴራል ኃይል ፊቱን ወደየት ቢያደርግ ሊመታ እንደሚችል እንኳን የቢሆንን ትንተና ማቅረብ አልሆነላቸውም ተብለው ተተችተዋል። የአማራ ፋኖ ብሔራዊ ንቅናቄ በወልቃይትና ራያ ላይ ያለውን የማንነትና የወሰን ጥያቄ እንደሌለውና ግዛቶቹ የትግራይ ክልል መሆናቸውን በግልጽ አስታውቆ ለትግራይ ክልል ለመመለስ እየሰራ ነው በማለት ደጋፊዎቻቸውን በተለይ ባህር ማዶ ያሉትን ቡድኑን በገንዘብ እየደገፉ ያሉትን ዲያስፖራዎች ተስፋ በመስጠት ያግዘናል፣ ይተባበረናል ያሉትንም ታጣቂ በአደባባይ ርስት መላሻችን ሲሉ ዓላማ አለኝ ያለውን እንደሌለው ትግሉም የህወሓትን መሬት ለማስመለስ በአማራ ህዝብ ስም የሚምል ቡድን ስለመሆኑ በንግግራቸው መስክረውበታል ነው የተባለው። ሻዕቢያ ገድሎናል፣ አርዶናል፣ ወግቶናል፣ ዓለም አቀፍ ፍትህ እንፈልጋለን፣ አሁን ግን ጊዜው አይደለም፣ ቅድሚያ የጋራ ጠላታችንን አብረን እናስወግዳለን የሚል አቋም አለኝ ያለው ህወሓት በሻዕቢያ ግድያን፣ ዝርፊያ የተፈጸመበት ትግራዋይ ልጁን ለጥይት ማብረጃ እንዲያዋጣ ገንዘቡን በመዋጮ እንዲሰጥ እንጂ ለሻዕቢያ በደል ህወሓት ፍትህ ፈላጊ አይደለም የሚሉ የጉዳዩ ተመልካቾች ጽምዶ ብሎ እንኳን ጥምረት ከፈጠረ ወዲህ ሻዕቢያ በህወሓት ይሁንታና ፈቃድ በትግራይ ህዝብ ሀብት ላይ የተደረገውን የምንረሳው አይደለም ይሉና ተባባሪነቱን ያመለክታሉ። ዛሬም በትግራይ ህወሓትና ሻዕቢያ እንደፈለጉ ይሆናሉ። ደረቅ ስንቅ እንዲዘጋጅ ትዕዛዝ ይሰጣሉ፣ ሰራዊት ያደራጃሉ፣ ያስታጥቃሉ፣ ወጣቶችን በግዳጅ ያፍሳሉ። ከአርብ በኋላ ጊዜያዊ አስተዳደሩን ተረት አደርጋለሁ በሚል የሚሮጡትም ሁሉም አጥፊዎች ናቸው ይላሉ የመቀሌና አካባቢው ነዋሪዎች። እንዲህ ያለውን ከቀን ቅዠት ጋር የሚስተካከል ሀሳብ የጊዜያዊ አስተዳደሩ መሪ ሌተናል ጀነራል ታደሰ ወረደ አታስቡት በማለት በጩኸትና በግርግር ኃላፊነታቸውን እንደማይለቁ ማስታወቃቸው አይዘነጋም። ዶክተር አዲስ ዓለም ባሌማ በውጭ ሀገራት ከሚኖሩና አድቮኬሲ ብሎም የዲፕሎማሲ ተግባራትን ከሚያከናውኑ የትግራይ ዲያስፖራ አባላት በሰጡት ማብራሪያ ቢበዛ በሳምንቱ መጨረሻ ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ተረት ይሆናል ማለታቸውን የሰሙ ህልም እንደፈችው ነው ብለው ወርፈዋቸዋል። ይህ በእንዲህ እንዳለ ህገወጡ ህወሓት የመቀለና ከተማ አካባቢ ነጋዴዎችን በሐውልት አዳራሽ ሰብስቦ ከማስጠንቀቂያ ያልተናነሰ ማሳሰቢያ መስጠቱን መቀሌ ከተማ የሚገኙ የሞርስ ምንጮች አስታወቁ። የቀድሞ ህወሓት ማዕከላዊ ኮሚቴ በአክሱም ከተማ ያደረገውን የጊዜያዊ አስተዳደር መፈንቅለ መንግስት ውሳኔ እንዲደግፉ ብሎም በቀጣይ ለሚከፍተው ጦርነት ማከናወኛ የሚሆን ገንዘብ ለድርጅቱ እንዲያዋጡ መመሪያ አውርዷል ነው የተባለው። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ የመቀለ ከተማ ህዝብ በዋነኛነት የንግዱ ማህበረሰብ መጪውን የመኸተ ጦርነት በድል ለመቋጨት ከህወሓት ጎን የመሰለፍ ግዴታ አለበት ሲሉ ድምፃቸውን ከፍ አድርገው ጠረጴዛ እየመቱ ተናግረዋል። ህወሓት ገንዘብ አዋጡ ከሚለው መረጃ ጋር በተያያዘ ከመቀለ ከተማ 10 ኪሎ ሜትር ርቀት ላይ ተጎጋ የሲሚንቶ ፋብሪካ የተሰኘ ሲሚንቶ ፋብሪካን ለማቋቋም በአክሲዮን ሽያጭ የተሰበሰበው በቢሊዮን የሚቆጠር ገንዘብ ለህወሓት የጦርነት ማስኬጃ እንዲውል በአብላጫ ድምፅ መወሰኑን በምስረታው ሂደት ላይ ድርጅቱ ቦርድ ሊቀመንበር መናገራቸውም ተሰምቷል። በሌላ ዜና በትግራይ ክልል መቀለ ከተማ የሚገኘው ቀዳማዊ ወያነ ክፍለ ከተማ ማዘጋጃ ቤት ማንኛውንም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንኪንግ መፈጸም አይቻልም ሲል ማስታወቂያ ለጥፏል።
ጽሕፈት ቤቱ ሚያዝያ 9 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያው ላይ እንደገለጸው ደንበኞች ለማዘጋጃ ቤታዊ አገልግሎቶቹ የሚከፍሉትን ገቢ በሞባይል ባንኪንግ መፈጸም የተከለከለ ነው ብሏል። በመሆኑም ተገልጋዮች ይህን አውቀው ከሞባይል ባንክ አጠቃቀም እንዲቆጠቡ በደብዳቤው አሳስቧል። ማዘጋጃ ቤቱ ይህን ውሳኔ ያስተላለፈበትን ዝርዝር ምክንያት ይህ ነው ብሎ ባይገልጽም በእጅ ላይ የሚገኘውን ገንዘብ ወደ አንድ ቋት ለመሰብሰብና በኮንትሮባንድ ህገወጥ ገንዘብ ለማተም እቅድ ስላለ ነው የሚለው መረጃ ግን በስፋት እየተሰማ ነው። ነገር ግን ከገለልተኛ ወገን ለማረጋገጥ አልተቻለም። አሁን ላይ በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬንና ስጋትን ፈጥሯል ተብሏል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁና ወደ ውጭ ዜና ሰዳችሁ። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በጸረ ጽንፈኝነት ትብብር በዓለም አቀፍ ደረጃ ግንባር ቀደም ተቋም ከሆነው ሂዳያህ ማዕከል ዋና ዳይሬክተር አህመድ አልቃሲሚ ጋር ተወያዩ። አምባሳደር ዶክተር ጀማል በከር በውይይቱ ወቅት ኢትዮጵያ በቀጣናው ሰላምና መረጋጋትን ለማስፈንና ጽንፈኝነትን ለመከላከል እያከናወነች ያለውን ቁልፍ ሚና ያብራሩ ሲሆን በተለይም የሀገራዊ ምክክር ሂደቶች የሰላም ግንባታ ዋነኛ አካል መሆናቸውን ጠቁመዋል። የሂዳያህ ዋና ዳይሬክተር አህመድ አልቃሲሚ በበኩላቸው ማዕከሉ ዓለም አቀፍ ጥናቶችና ምርምሮችን በማካሄድ እንዲሁም የስልጠና ፕሮግራሞችን በማዘጋጀት ጽንፈኝነትን ለመከላከል የሚያከናውናቸውን ተግባራት በዝርዝር አብራርተዋል። ኢትዮጵያ በቀጣናው ያላትን በጎ ተጽዕኖና የሰላም ተምሳሌትነት ያደነቁት ዳይሬክተሩ ማዕከሉ ከኢትዮጵያ ጋር በቅርበት ለመስራትና ተሞክሮችን ለመለዋወጥ ያለውን ዝግጁነትም አረጋግጠዋል። በውይይቱ መጨረሻ ሁለቱ ወገኖች በቀጣናው ሰላምን ሊያደፈርሱ የሚችሉ ጽንፈኛ አስተሳሰቦችን በጋራ ጥናት በመለየትና ማዕከሉ በዘርፉ ያካበተውን ዓለም አቀፍ ምርጥ ተሞክሮዎች ኢትዮጵያ በራሷ አውድ እንድትጠቀምባቸው የቴክኒክ ድጋፍ ለማድረግ ከመግባባት ላይ ደርሰዋል። የእስራኤል የውጭ ጉዳይ ሚኒስቴር በሶማሌላንድ ሪፐብሊክ የእስራኤል የመጀመሪያው አምባሳደር በመሆን ለተሾሙት አምባሳደር ሚካኤል ሎታም እንኳን ደስ አሉና መልካም ምኞቱን ገለጸ። የተሿሚው አምባሳደር መልካም የስራ ዘመንን የተመኘው ሚኒስቴር መስሪያ ቤቱ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ እንደሚያሳድጉት ያለውን መተማመን ገልጿል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የአገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የአገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርሳቸው ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጿል። በጥቃቱ 2 ናይጄሪያውያን መገደላቸውን ያመለከተው መረጃ ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዴሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነው እና በየዓመቱ በአውሮፓውያን የጊዜ አቆጣጠር ሚያዝያ 27 ቀን በሚከበረው የነጻነት ቀን ላይ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ይህ በሞርስ ኮሚኒኬሽን ተዘጋጅቶ የቀረበላችሁና በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ የተደረገው የሚያዝያ 20 ቀን ዕለተ ማክሰኞ 2018 ዓ.ም የሞርስ ዜና ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበሩ። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።